ቤት በትውልደ ኢራናዊው የጀርመን ዜጋ ጃምሺድ ሻርማድ ላይ የሞት ፍርድ መበየኑን በመቃወም ነው። ዜናው በዝርዝር። በሶማሊያ ዋና ከተማ መቃዲሾ አሸባብ ባደረሰው ጥቃት 10 ሲቪሎች መገደላቸውን የአገሪቱ የማስታወቂያ ሚኒስቴር አመለከተ። የትናንቱ ጥቃት በአንድ ግለሰብ ቤት ውስጥ የነበሩ በርከት ያሉ የሀገሪቱ ወታደራዊ ባለስልጣናትና ተዋጊ ሚሊሻዎች ላይ ያነጣጠረ እንደነበረም ተገልጿል። ከቤቱ ደጃፍ በመኪና ላይ በተጠመደ የአጥፍቶ ጠፊ ቦምብ ፍንዳታ ጥቃቱን የከፈቱት የአሸባብ ታጣቂዎች ወደ ቤቱ በመዝለቅ ተኩስ መክፈታቸውን እማኞች ለሮይተርስ ገልጸዋል። የጸጥታ ኃይሎች የአሸባብ ታጣቂዎችን ከበባ ለ4 ሰዓት በዘለቀ የተኩስ ልውውጥ ያከሸፉ ሲሆን በዚህም 4 ወታደሮችና 3 ሲቪሎች መጎዳታቸውን የሶማሊያ ማስታወቂያ ሚኒስቴር ገልጿል። አሸባብ በበኩሉ በዚሁ ጥቃት 70 ገድያለሁ ማለቱን ዘገባው ጠቅሷል። በየጊዜው ሶማሊያ ውስጥ ጥቃት ሲደርስ መንግስትም ሆነ አሸባብ የሚገልጹት የሟቾች ቁጥር መለያየቱ የተለመደ መሆኑን ነው ሮይተርስ ያመለከተው። በምዕራባዊ ዮርዳኖስ ዳርቻ ናብሉስ ውስጥ በተካሄደ የእስራኤል ወታደራዊ አሰሳ ከ6 የሚበልጡ ፍልስጤማውያን መገደላቸው ተሰማ። ከሟቾቹ ሌላ ከ80 በላይ ሰዎች መጎዳታቸውን የፍልስጤም የጤና ሚኒስቴር አስታውቋል። ከተጎዱት መካከልም 6ቱ በአስጊ ሁኔታ ላይ መሆናቸውንም አመልክቷል። በዚህም የሟቾች ቁጥር ሊጨምር እንደሚችል ነው የተገመተው። የእስራኤል ጦር ናብሉስ ውስጥ ዛሬ ጠዋት ወታደራዊ አሰሳ ማድረጉን ብቻ መግለጹን የጀርመን የዜና ወኪል ዲፒኤ በዘገባው ጠቅሷል። ከፍልስጤም ወገን የተገኘው መረጃ ግን የእስራኤል ኃይሎች አንድ ቤትን ሲከቡ ከፍልስጤም ታጣቂዎች ጋር ግጭት መፈጠሩን ያመለክታል። እማኞችም በከተማዋ ፍንዳታና ተኩስ እንደነበር ተናግረዋል። ናብሉስ የፍልስጤም ታጣቂዎች ጠንካራ ይዞታ መሆኑ ተገልጿል። በእስራኤልና ፍልስጤም ግዛቶች የጸጥታ ይዞታው ለረዥም ጊዜያት ከፍተኛ ውጥረት የሰፈነበት መሆኑንም ዘገባው አመልክቷል። ጀርመን 2 የኢራን ዲፕሎማቶች ከሀገሯ በአስቸኳይ እንዲወጡ አዘዘች። በርሊን ይህን የወሰነችው የኢራን ፍርድ ቤት በትውልደ ኢራናዊው የጀርመን ዜጋ ጃምሺድ ሻርማድ ላይ የሞት ፍርድ መበየኑን ተከትሎ ነው። የጀርመን የውጭ ጉዳይ ሚኒስቴር ዛሬ በጉዳዩ ላይ ባወጣው መግለጫ በርሊን ከሚገኘው የኢራን ኤምባሲ 2 ሰራተኞች ሀገሪቱን ለቀው እንዲወጡ ትዕዛዝ አስተላልፏል። የውጭ ጉዳይ ሚኒስትር አናሌና ቤርቦክ እንደገለጹትም የኢራን ጉዳይ አስፈጻሚን ጠርተው ስለ ሞት ፍርዱ አነጋግረዋል። ሀገራቸው በጀርመን ዜጋ ላይ የሚፈጸም የመብት ጥሰትን እንደማትቀበልና በ67 ዓመቱ ሻርማድ ላይ የተላለፈው የሞት ብያኔም እንዲነሳ ለኢራን ጥሪ ማስተላለፋቸውንም ገልጸዋል። የኢራን ባለስልጣናት ሻርማድ በጎርጎሮሳዊ 2008 ዓ.ም ሺራዥ ውስጥ መስጊድ ላይ የሽብር ጥቃት ያደረሰውን ቡድን በመደገፍ ወንጅለዋል። የአሜሪካ ነዋሪ የሆኑት ሻርማድ ዱባይ ላይ ለሌላ በረራ አውሮፕላን በሚቀይሩበት አጋጣሚ በኢራን የደህንነት ሰዎች ታግተው ወደ ቴህራን መወሰዳቸውን ቤተሰቦቻቸው ገልጸዋል። ለተበየነባቸው የሞት ፍርድ ይግባኝ የማለት እድል እንደሚኖራቸው ተጠቁሟል። ግና ከሩሲያ ጋር ያላትን ትብብር እንደምታጠናክር ዛሬ በይፋ አስታወቀች። ሩሲያም ከቻይና ጋር በመሆን ደቡብ አፍሪካ ላይ የፊታችን አርብ ወታደራዊ ልምምድ እንደምትጀምር ገልጻለች። በወታደራዊ ልምምዱ ወቅትም ሞስኮ ሚሳኤል እንደማትተኩስ ከወዲሁ አመልክታለች። ለልምምዱም አስቀድማ አዲሱን ሃይፐርሶኒክ ክሩዝ ሚሳኤል የተሸከመች የሩሲያን ሰንደቅ ዓላማ የምታውለበልብ መርከብ ወደ አካባቢው መላኳ ተገልጿል። ይህ በእንዲህ እንዳለም በፖላንድ ጉብኝታቸውን ያጠናቀቁት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በበኩላቸው በምስራቅ አውሮፓ የሰሜን አትላንቲክ የጦር ቃል ኪዳን በእንግሊዝኛ ምህጻሩ ኔቶ አባል ሀገራት መሪዎች ጋር ሊመክሩ ቡካሬስት 9 በተሰኘው ጉባኤ ላይ ተገኝተዋል። ጉባኤው ሲጀመር ባደረጉት ንግግርም ኔቶ አባል ሀገራቱን እያበራከተ መሆኑን አመላክተዋል። ከዓመት በፊት ኔቶን ስናስፋፋ ከዩናይትድ ስቴትስ እኔ ነበርኩ የኔቶ አባል ሀገራትን በማብዛትና አብዛኞቻችሁን በዚህ ጠረጴዛ ዙሪያ ለማሰባሰብ በጣም ግፊት ያደረኩት። ተቃርኖ ደግሞ ከሩሲያው ጓደኛችን ጋር ባደረኩት የመጨረሻው ንግግር ኔቶን ፊንላንዳዊ ልታደርጉት ነው ብለህ ደጋግመህ ጠየቀኝ። ፊንላንድን ኔቶዋዊ ሆና ታገኛታለህ ብዬው ነበረ። ያልኩትም ሆነ።
NATO. You're going to get the NATOization of Finland. ቡካሬት 9 በምስራቅ አውሮፓ የሚገኙ የኔቶ አባል ሀገራትን ያካተተ ስብስብ ሲሆን በጎርጎሮሳዊ 2015 ዓ.ም የተመሰረተው ስዊድንና ፊንላንድም ወደ ኔቶ ለመግባት የሚያደርጉትን ዝግጅት እየገፉበት መሆኑን ዛሬ አስታውቀዋል። 1 ዓመት ሊደፍን ቀናት በቀሩት የሩሲያ ዩክሬን ጦርነት የተጀመረበት ዕለት ዋዜማም የሰሜናዊ ቻይና ውስጥ በማዕድን ማውጫ መደርመስ እስካሁን 2 ሲሞቱ ከ50 በላይ መውጣት እንዳልቻሉ ተገለጸ። ሕይወት አድን ሰራተኞች 3ቱን ለማውጣት ቢችሉም 2ቱ ግን አልተረፉም። የቻይና ፕሬዝዳንት ዢ ጂንፒንግ የተጠናከረ የሕይወት አድን ጥረት እንዲደረግ ትዕዛዝ አስተላልፈዋል። ጠቅላይ ሚኒስትሩ በበኩላቸው የአደጋው መንስኤ በአስቸኳይ እንዲመረመር ጠይቀዋል። የሀገሪቱ መንግስታዊ የዜና አውታር ዋቢ ያደረጉ ዘገባዎች እንደሚሉት የተደረመሰው የድንጋይ ከሰል ማዕድን ስፍራ እጅግ ሰፊ ነው። የማዕድን ማውጫ ስፍራው ሽንጃን በተሰኘ የከሰል ማዕድን አውጪ ኩባንያ የተያዘ መሆኑም ተገልጿል። የደቡብ ሱዳን ታጣቂዎች የኢትዮጵያ ግዛትን ጥሰው መግባታቸው የአፍሪቃ ህብረት ጉባኤና የኢትዮጵያ መስተንግዶ ቀዳሚው ርዕሳችን ነው። የታሰሩ የኦነግ ባለስልጣናት የጤና ሁኔታ፣ የናይጄሪያ ምርጫና የጀርመን ክትትል እንዲሁም የሩሲያና የዩክሬን ጦርነት 1ኛ ዓመት ያልናቸውን ርዕሶች ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። የደቡብ ሱዳን ታጣቂዎች ኢትዮጵያን ግዛት ዘልቀው በመግባት የከፈቱትን ጥቃት ለማስቆም የሁለቱ ሀገራት ባለስልጣናት ለመነጋገር እየጣሩ መሆናቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። የደቡብ ሱዳን ታጣቂዎች በኢትዮጵያ ደቡብ ምዕራብ ድንበር በኩል 200 ኪሎ ሜትር ድረስ በመግባት ሰዎችን መግደል፣ ሀብት ንብረት መዝረፍና የወርቅ ማዕድን ማውጫ ጉድጓዶችን መቆጣጠራቸው ተዘግቧል። የውጭ ጉዳይ ሚኒስቴር ዛሬ በሰጠው ሳምንታዊ መግለጫ ከደቡብ ሱዳን ውዝግብ በተጨማሪ ባለፈው ሳምንት ማብቂያ አዲስ አበባ ውስጥ ስለተደረገው የአፍሪቃ ህብረት የመሪዎች ጉባኤ ሂደትም ማብራሪያ ሰጥቷል። የኦሮሞ ነጻነት ግንባር አመራሮች ያለ ፍርድ ቤት ውሳኔ እስረኛ ሆነው እንዳሉ ያው የሚታወቅ ነገር ነው። አሁን ላይ ግን በተለያየ እስር ቤት በደረሰባቸው እንግልት 2 ሰዎች በጽኑ ህመም ውስጥ እንዳሉ ነው። የኦሮሞ ነጻነት ግንባር ኦኔግ ቃል አቀባይ አቶ ለሚገመቹ ሰሞኑን በቡራዩ ፖሊስ ማምሪያ ከሚገኙ የፓርቲያቸው አመራሮች በጸና የታመሙ ስለመኖራቸው በገለጹት ቃለ መጠይቅ ያብራሩት ነው። ከነዚህ አመራሮች የፓርቲው ማዕከላዊ ኮሚቴ አባል አቶ ከነሳ አያና በጸና መታመማቸውን በአካልም በሆስፒታል ባገኙበት ወቅት አረጋግጫለሁ ነው ያሉት። ጀርባቸውን ስፓይናል ኮርዳቸው ነው እየታመሙ ያሉት። ከዚህ ቀደም በተለያየ ስኳር በሽታና ክሮኒክ የሆነ ህመም እንደነበረባቸው የሚታወቅ ነው። በሰው እገዛ ነው የሕክምናውን ክትትል እያደረጉ የነበረ። መጀመሪያ አካባቢ ላይ እየታመሙትም ድሉን ስላላገኙ በሽታው ወደ ባሰበት ከሄደ በኋላ ጳውሎስ ሆስፒታል መጥቶ ታክመዋል። እንደዚሁም ደግሞ የኦሮሞ ነጻነት ግንባር ከፍተኛ የፖለቲካ ኦፊሰር ኢንጂነር ዳዊት አብደታም ጀርባቸው ላይ ነው እየታከሙ ያሉት። ህመማቸው አሁን 2ቱም ጀርባ ነው ያሉኝ እና ምናልባት ከማደሪያ ከቦታ ምቹ አለመሆን ጋር ተያይዞ ይሆን እንደ ህመም የተከሰተባቸው? አዋሽ መልካሳ የግለሰብ ዶሮ እርባታ ውስጥ ስታሰሩ እንደቆየ ከዛሬ ዓመት በፊት ስናወራ ነበር። እዛ በነበረበት በአብዛኛው በሽታ ላይ እንደተጣሉና ህመማቸውን እንዲጸና ካደረገ አንዱ ነው ብለን ነው የምንገምተው። ሌላኛው ደግሞ አሁን ዶክተር ገዳ ወልጅራ ወደ እስር ቤት ሳይገባ በፊት የሕክምና ክትትል ነበረ። አንድ እግራቸው ውስጥ ብረት ነው ያለ። ብረቱ ያለ ጊዜ ባለመውጣቱ ደግሞ የከፋ በሽታ ላይ ነው ያሉት። የአንዱ አመራር ቤተሰብ በበኩላቸው አሁን በጸና የታመሙት አቶ ከነሳ ናቸው። መቆም አይችሉም። ሽንት ቤት እንኳን የሚወስዳቸው ሰው በድጋፍ አድርገው ነው። ገዳ ገቢሳና ገዳ ኦልጅራ በሰውነታቸው ውስጥ የነበረውን ብረት በሕክምና ተከታትሎ ማስወጣት ቢኖርባቸውም ያንን የሕክምና ክትትል ባለማድረጋቸው እየታመሙ ነው። ዳዊት አብደታና ሚካኤል ቦረንም በተመሳሳይ ህመም ላይ መሆናቸውን ትናንትና ሄጄ ለማረጋገጥ ችያለሁ። የታሰሩበት ፖሊስ ጣቢያ ወደ ሕክምና ይወስዳቸዋል። ነገር ግን አንዳንዴ የሐኪሙ
ሐኪሞች ቀጠሮ አሳልፎ የመውሰድ ችግር ስላለ በራሳቸው ወጪ መኪና ተከራይቶ በሆስፒታልም በራሳቸው ወጪ የመታከሙ ሂደት ይስተዋላል። ከጠበቆቻቸው አንዱ የሆኑት አቶ ቱሊ ባይሳ በበኩላቸው በቂ ሕክምናም እንደማያገኙ ነው ያመለክቱት። በህገወጥ ስር ላይ ነው የሚገኙት እነዚህ አመራሮችና ሌሎች አባላትም ብዙ ሰዎች ያለ ፍርድ ቤት ትዕዛዝ ያለ ውሳኔ ያለ ክስ ረዘም ላለ ጊዜ ታስረው ነው የሚገኙትና ምንም ሰሞኑን ደግሞ ቡራዩ ከሚገኙት የኦነግ አመራሮች የህመማቸው ሁኔታ እና ደረጃ ይበላለጥ እንጂ ሁላቸውም ይታመማሉ። ከዚህ ውስጥ ሰሞኑን አቶ ከነሳ ያንሳ የተባሉ አመራር በጣም አሟቸው ወደ ጳውሎስ ሄደው ነበር። ነገር ግን እንደሚታወቀው አንድ ሰው በጣም ጠና ከታመመ ሆስፒታል ተኝቶ ነው መታከም ያለበት። ግን እሳቸው እየተመላለሱ ነው የሚታከሙት፣ በግላቸው ነው የሚታከሙት። ይሄ የመንግስት ግዴታ ነበር። ማንኛውም ታሳሪ በመንግስት ወጪ ነው ህመሙ ጋር ተመጣጣኝ የሆነ ሕክምና የማግኘት መብት አለው። ግን ምንም አይነት እንክብካቤ የላቸውም። ስለ ጉዳዩ ለመጠየቅ ለኦሮሚያ ፖሊስ ኮሚሽን እና ለክልሉ ኮሚኒኬሽን ቢሮ የስራ ኃላፊዎች ብንደውልም ስልካቸው ባለመነሳቱ አስተያየታቸውን ማካተት አልተቻለም። መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ግን የኦኔግ አመራሮቹን እስራትም ጭምር ከሚቃወሙት ተቋማት ነው። በኮሚሽኑ የሪጂናል ዳይሬክተር ኢማድ አብዱ ውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት የዛሬው መግለጫ በሳምንቱ መጨረሻ ቀናት ተደርጎ በነበረው 36ኛው የአፍሪካ ህብረት የመሪዎች ጉባኤ ዙሪያ ያተኮረ ነበር። 53 የአፍሪካ ሀገራት የተሳተፉበት ነው የተባለው ይሄው ጉባኤ ላይ ሌሎች ብዙ ቁጥር ያላቸው የሚመለከታቸው ተሳታፊዎችም የተስተናገዱበት እንደነበር ተገልጿል። ጉባኤው የተናበበ ስራ የተከናወነበት ኢትዮጵያውያን ኃላፊነታቸውን በበጎ የተወጡበትና በሰላም ተጀምሮ በሰላም የተጠናቀቀ ነበር ሲሉ ቃል አቀባይ አምባሳደር መለስ ዓለም ተናግረዋል። አፍሪካ ህብረት ስብሰባ በጣም ስኬታማ በሆነ ሁኔታ ተጠናቋል። ኢትዮጵያም ደረጃውን የጠበቀ ዝግጅት አድርጋ በብቃት እንግዶቿን በሰላም ተቀብላ በሰላም እና በደስታ ሸኝታለች። ይሄ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በየዓመቱ መስከረም ጀምሮ ከሚያደርገው ስብሰባ ጋር በጣም ተቀራራቢ የሆነ የተሳትፎም የመገናኛ ብዙሃን ሽፋን የነበረ ነው። ከጉባኤው በተጓዳኝ በተደረጉ የሁለትዮሽ ውይይቶች ኢትዮጵያ ብዙ ድጋፎች ማግኘት መቻሏን የገለጹት ቃል አቀባዩ ተገኘ ያሉትን ስኬት ሲገልጹ በአመት ሊሰራ የሚችለውን ስራ በአንድ ሳምንት ያከናወንበት ነበር ብለዋል። የድህረ ጦርነት ሰላም ግንባታ ሂደት ምን እንደሚጠይቅ፣ ምን አይነት ድጋፍ እንደምንፈልግ፣ ምን አይነት አጋርነት እንደምንፈልግም እንደዚሁ ለማሳየት እድል የፈጠረ ነው። ይህንን ስራ በአመት እንኳን ብናስበው የሚሸፈን አይደለም። በአንድ ጊዜ በአንድ ቦታ በርካታ መሪዎችን የዓለም አቀፍ ድርጅት ኃላፊዎችን አግኝተህ የሀገርህን ብሔራዊ ጥቅም ማስገንዘብ መቻል፣ ለዚህም ድጋፍ ማግኘት መቻል በጊዜና ገንዘብ የሚለካ አይደለም። የሰላም ስምምነቱ እጅግ የተወደሰበት መድረክ ነው የነበረው። ለሚኒስቴሩ ቃል አቀባይ ከደቡብ ሱዳን ድንበር አቋርጠው እስከ 200 ኪሎ ሜትሮች ወደ ኢትዮጵያ ዘልቀው በገቡ ታጣቂዎች እየተፈጸመ ነው ስለተባለው ከግድያ ዝርፊያና ማፈናቀል ያለፈ የወርቅ ማውጫ ስፍራዎችን የመቆጣጠርና ህገወጥ የጦር መሳሪያ የማዘዋወር እንዲሁም ኢትዮጵያ በአሁኑ ወቅት ከሌሎች የጎረቤት ሀገራት በተለይም ከሱዳንና ኤርትራ ጋር ያላት የድንበር ጥበቃ ቁጥጥር ምን ይመስላል በሚል ለቀረበላቸው ጥያቄ ተከታዩ ምላሽ ሰጥተዋል። ከደቡብ ሱዳን ታጣቂዎች ወደ ኢትዮጵያ ገብተዋል በሚል የቀረበውን ጥያቄ በተመለከተ በድንበር አካባቢ ያሉ ህዝቦች ከአንዱ ወደ ሌላ አካባቢ መንቀሳቀስ የተለመደ ልምድ አለ። በየጊዜው በድንበር አካባቢ አሁን ከተፈጠረው ሁኔታ ጋር በተያያዘ አሉ የሚባሉ ነገሮችን በተመለከተ የኢትዮጵያና የሱዳን መንግስታት እና የጸጥታ መዋቅሮች ተነጋግረው ለመፍታት ጥረት ያደርጋሉ። በዛ ደረጃ መታየት አለበት። ከዛ ውጭ ግን ኢትዮጵያ ከተለያዩ ሀገሮች ጋር ድንበር ትዋሰናለች። ከአንዳንዶቹ ጋር ቋሚ የሆነ የጋራ ኮሚሽን ስብሰባዎች ስላሉን በሱ ለመፍታት ይሞከራል። መደበኛ የሆነ ያሰራር በኦሮሚያ ክልል ቡራዩ ፖሊስ ጣቢያ በቁጥጥር ስር የሚገኙ የኦሮሞ ነጻነት ግንባር ኦነግ በምህፃሩ ባለስልጣናት መታመማቸውን ፓርቲያቸው፣ ቤተሰቦቻቸውና ጠበቆቻቸው አስታወቁ። ኦነግ የእስረኞቹ ቤተሰቦችና ጠበቆች እንደሚሉት በፖሊስ ጣቢያው ከታሰሩት 7 የኦነግ ባለሥልጣናት በተለይም 2ቱ በጸና ነው የታመሙት። የኢትዮጵያ የሰብአዊ መብቶች ኮሚሽን በበኩሉ ኢትዮጵያ ውስጥ በተደጋጋሚ ጥሪ ቀርቦ ፍትህ ካጡ ጉዳዮች አንደኛው ይኸው ነው ይላል። ከዚህ በፊት በተደጋጋሚ